በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የመላእክት የሰማዕታት የደናግል የመነኮሳት የቅዱሳን አባቶቻችን የቅዱሳት እናቶቻችን ወዳጆች በወደደና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? አሜን። ልዑል እግዚአብሔር ይህችን ዕለትና ይህችን ሰዓት ባርኮ ቀድሶ በሰላም በጤና ላደረሳችሁ ክብርና ምስጋና አምልኮትና ውዳሴ ለሱ ይሁን። ምስጢረ ጥምቀት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ጥምቀቱ በሰላም በጤና አደረሳችሁ አደረሰን። ያመነ የተጠመቀ ይድናል። የማርቆስ ወንጌል ምዕራፍ 16 ቁጥር 16። እንዲሁም ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም። የዮሐንስ ወንጌል ምዕራፍ 3 ቁጥር 5። ወነአምን በሃቲ ጥምቀት ለስርየተ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ጸሎተ ሃይማኖት። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዓመታዊ ክብረ በዓል ለብርሃነ ጥምቀቱ በሰላም በጤና አደረሰን አደረሳችሁ። እግዚአብሔር እንደወደደ እግዚአብሔር እንደፈቀደ በዚህ መርሃ ግብራችን ላይ ስለ ጥምቀት ምንነት እንመለከታለን። በመጀመሪያ የጥምቀት ጾም ጋድ መቼ ይጾማል? የጥምቀት በዓል ረቡዕ ወይም ዓርብ እንዲሁም ሰኞ ሲውል ጾመ ጋድ እንዴት ይጾማል? እንዲሁም ጥምቀት የሚለው ቃል ትርጉም ምን ማለት እንደሆነ፣ የጥምቀት በዓል አመሰራረቱ ማን እንደመሰረተው፣ እንዲሁም የጥምቀት አስፈላጊነት ምንድን ነው? ለምን አስፈለገ መጠመቅ? እንዲሁም የጥምቀት አይነቶችስ እነማን ናቸው? የሚሉትንና የጥምቀት ስርዓት አፈጻጸም ምን ይመስላል የሚሉ ነጥቦችን እንደ እግዚአብሔር ፈቃድ በዚህ መርሃ ግብር እንነጋገራለን። በመጀመሪያ የጥምቀት ገሃድ መቼ ነው የሚለውን ስንመለከት ልደትና ጥምቀት የገሃድ ጾም እንዳላቸው ይታወቃል። ገሃድ ማለትም ለውጥ ማለት እንደሆነ የሚታወቅ ነው። ለውጥነቱ እንዴት ነው ቢባል ልደትና ጥምቀት በረቡዕና በዓርብ በሚውልበት ጊዜ ረቡዕና ዓርብ ፍስክ ሆነው በዋዜማቸው ማክሰኞና ሐሙስ እንዲጾሙ ስርዓት ተሰርቷል። ስለዚህ ጾመ ጋድ የልደትና የጥምቀት ዋዜማ መሆኑን መረዳት አስፈላጊ ነው ማለት ነው። ጋድ የረቡዕና ዓርብ ለውጥ ነው ብለናልና። የጥምቀት በዓል ሰኞ ሲውል ጋድ መቼ ነው ብለን ስንመለከተው ባለ ጥምቀት ሰኞ ቢውል እሁድ የጋድ ጾም ይውላል። ነገር ግን በሰንበተ ክርስቲያን እሁድ መጾም የተገባ አይደለምና ከ3 ሰዓት በላይ መጾም ስለማይገባ እንደ ሌሎቹ የአጽዋማት ቀናት ከእህልና ከውሃ ተከልክሎ መዋል ስለማይገባ በዚህ ዕለት የጾም ምግብ እንጂ ጽሉላት መመገብ የተፈቀደ አይደለም። ስለዚህ የቅዳሴ ስርዓቱ እስከሚያልቅ ድረስ እንቆይና የጾም ምግቦችን መመገብ እንችላለን ማለት ነው። ሌላኛው ጥምቀት የሚለው ቃል ትርጉም ምንድን ነው ብለን ስንመለከት ጥምቀት የሚለው ቃል
አጠመቀ ከሚለው የግስግስ የተገኘ እንደሆነ ሊቃውንት ቤተክርስቲያን ያስተምራሉ። የዚህ ትርጉም ውሃ ውስጥ መነከር፣ ውሃ ውስጥ መዘፈቅ፣ ገብቶ መውጣት ማለት ነው። ምስጢረ ጥምቀት በምስጢራዊ ፍቺው ሲተረጎም በተጸለየበት ውሃ ውስጥ በሥላሴ ወይም በአብ በወልድ በመንፈስ ቅዱስም 3 ጊዜ ብቅ ጥልቅ ብሎ የመውጣት ሂደት እንደሆነ በቅዱሳት መጻሕፍት ላይ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ተጠቅሷል። ስለዚህ ጥምቀት የክርስትና መግቢያ በር ናት። ምክንያቱም ከሌሎች ምስጢራት ስለሚቀድምና ለእነርሱም መፈጸም ቅድመ ሁኔታ ስለሆነ ማለት ነው። ጥምቀት ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደን የሥላሴ ልጅነት የምናገኝበት ሀብተ ወልድና ስመ ክርስትና የምናገኝበት ምስጢር ነው። ሰው ከሌሎች ምስጢራተ ቤተ ክርስቲያን ለመካፈል አስቀድሞ መጠመቅና ከማኅበረ ክርስቲያን መደመር አለበት። ስለዚህ ምስጢረ ጥምቀት ከ5ቱ አዕማደ ምስጢራት እንዲሁም ከ7ቱ ምስጢራተ ቤተ ክርስቲያን አንዱ ነው ማለት ነው። የእምነታችን መሰረትም የጸጋ ልጅነት የሚገኝበት ምስጢር ነውና ከሁለቱ ይመደባል። ሌላኛው ነጥብ ጥምቀትን ማን መሰረት፣ አመሰራረቱ ምን ይመስላል የሚለውን በእግዚአብሔር ፈቃድ እንመለከታለን። የምስጢረ ጥምቀት መስራት ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ነገር ግን ከጌታችን ጥምቀት በፊት አይሁድ ለመንጻትና ለኃጢአት ስርየት ለኃጢአት ይቅርታ የሚጠቀሙበት ጥምቀት እንደነበራቸው ቅዱሳት መጻሕፍት ይናገራሉ። ይኸውም እግዚአብሔር በረድኤት የሚገለጥባቸው የተቀደሱ ዕለታትና የተቀደሱ ቦታዎች ሁሉ ሰውነትና ልብስን ማጠብ፣ የእግዚአብሔር ቤት መገልገያ የሆኑ ዕቃዎችን ሁሉ ማጠብ፣ ማንጻት ስርዓትና ልማድ ነበር። ወደ እግዚአብሔር ቤት ከመቅረባቸውና ለተቀደሰው አገልግሎት ከመግባታቸው አስቀድመው እግሮቻቸውን፣ እጆቻቸውን የመታጠብ ግዴታም እንደነበረባቸው ቅዱሳት መጻሕፍት ይናገራሉ። ሰውነታቸውን ከአፋዊና ከውጫዊ እድፍ በማጠብና በማንጻት ንጹሕ በማድረግ በባህሪ ንጹሕና ቅዱስ በሆነው አምላክ ፊት ውስጣዊ ሕይወትን ንጹሕ አድርጎ የመቅረብ ስርዓትና ምስጢር የሚያመለክት መንፈሳዊ ስርዓት እንደነበር ቅዱሳት መጻሕፍት ይናገራሉ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ጥምቀትን የመሰረተው በ3 መንገድ እንደሆነ ሊቃውንት ቤተ ክርስቲያን ይናገራሉ። በመጀመሪያ በተግባር ራሱ ተጠምቆ እንድንጠመቅ አስተምሮናል፣ አርያም ሆኖናል። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ እንደተገለጸው። ሁለተኛም በትምህርቱ ያመነ የተጠመቀ ይድናል በማለት በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ እንደተጠቀሰው እውነት እውነት እልሃለሁ ሰው ዳግም ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም ብሎም እንዲሁ በዮሐንስ ወንጌል ምዕራፍ 3 ቁጥር ከ3 እስከ 6 ጥምቀት ለድህነት አስፈላጊ መሆኑን አስተምሮናል። በሦስተኛ ደረጃ ለቅዱሳን ሐዋርያት በሰጣቸው ትእዛዝ መሰረት እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጓቸው በማለት ምስጢረ ጥምቀትን መስርቶልናል። ይህንን መሰረት በማድረግ ሃይማኖታቸው የቀና ቅዱሳን አባቶቻችን ኃጢአትን በምታስተሰርይ በአንዲት ጥምቀት እናምናለን በማለት መሰረተ እምነትን ደንግገውልናል። እንዲሁም የጥምቀት አስፈላጊነት ምንድን ነው? ለምን መጠመቅ አስፈለገ ብለን ስንመለከት ጥምቀት በ4ኛው መቶ ክፍለ ዘመን ከኒቅያ ጉባኤ በኋላ ከተነሱት አባቶች አንዱ እንዲህ ብሏል። በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእነርሱ ላይም ስልጣን የለውም።
የሚለውን የወንጌላዊ ዮሐንስ አባባል በተረጎመበት የእግዚአብሔር ከተማ በሚለው መጽሐፍ ላይ ፊተኛው ትንሣኤ የተባለው ሀብተ ወልድና ስመ ክርስትና የምናገኝበት ጥምቀት እንደሆነ ገልጿል። ክርስቶስን መሰረት ያደረገ እምነት ሁሉ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም የሚለውን የጌታን ትምህርት መመሪያው ሊሆን ግድ ነው ይላል። ጌታችን እንዳስተማረው ያለ ጥምቀት ድነት የለም። በምስጢረ ጥምቀት በሚታየው አገልግሎት የሚገኘው የማይታይ ጸጋ ብዙ ነውና ከነዚህ የማይታዩ ጸጋዎች መካከልም አንደኛ ድህነት ነው። ያመነ የተጠመቀ ይድናል እንዳለ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 የድህነት ባለቤት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በግልጽ እንደተናገረው ዘላለማዊ ድህነትን ለማግኘት የሚሻ ሁሉ ወልድ ዋህድ በምትለው ሃይማኖት አምኖ መጠመቅ ግድ ይለዋል ይላል። ስለዚህ ጌታችን ከሙታን ከተነሳ በኋላ ለደቀ መዛሙርቱ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል በማለት በጥምቀት ድህነት እንደሚገኝ አረጋግጦ አስተምሯል። ከጌታ ከቃሉ የተማረ ቅዱስ ጴጥሮስም የመምህሩን ትምህርት መሰረት አድርጎ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ብሏል። ይህም ውሃ ደግሞ ማለት ጥምቀት ምሳሌው ሆኖ አሁን ያድነናል፣ የሰውነትን እድፍ ማስወገድ አይደለም ብሏል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 እስከ 21 ኖህና ቤተሰቡ የዳኑበት ውሃ ምሳሌነቱ የጥምቀት መሆኑን ገልጾ አሁንም በክርስቶስ የባህሪ አምላክነት ያመነ ሁሉ በጥምቀት ድነት እንደሚያገኝ በግልጽ ቃል ተናግሯል። መዳን ስንል የእግዚአብሔርን መንግሥት ወርሶ የዘላለም ሕይወት ባለቤት መሆን ማለት ነውና ለስም አጠራሩ ክብር ምስጋና ይግባውና መድኃኔ ዓለም ኢየሱስ ክርስቶስ የሌሊት የትምህርት መርሃ ግብር ትምህርቱን በተመስጦ ሕሊና በሰቂለ ልቦና ይከታተል ለነበሩ ለኒቆዲሞስ የድነት በሩ ጥምቀት እንደሆነ ገልጾለታል። እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ይህም ታላቅ ቃልም ጥምቀት ለድህነት አስፈላጊ መሆኑን ማሳያ ነው ማለት ነው። ለዳግም ልደት ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም ያለውን የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ መመልከት ያስፈልጋል። ጥምቀትን ዳግም ልደት ያስባለው ከሥጋ ልደት የተለየ በመሆኑ ነውና በአዳምና በሔዋን ስህተት ምክንያት አጥተነው የነበረውን የልጅነት ጸጋ የምናስመልሰው በውሃ በምናደርገው ጥምቀት ነው። ዳግም ከሥላሴ የምንወለደው በውሃ በምናደርገው ጥምቀት ነው። ጌታችን እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም በማለት ለኒቆዲሞስ መናገሩን ልብ ማለት ያስፈልጋል። ጌታችን እንደተናገረው ጥምቀት የልጅነት ጸጋ የምናገኝባት ምስጢር ናት። ሐዋርያው ቅዱስ ጴጥሮስም ጥምቀት ዳግም ከእግዚአብሔር የምንወለድበት ታላቅ ምስጢር መሆኑን እንዲህ ሲል አስተምሯል። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ብሏል በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ። ይህንን ቃል ጥምቀት የዘላለም ሕይወት እንደሚሰጥ ያሳየናል። ጌታችን በግልጽ ቃል እንዳተናገረው የማይጠፋው የልጅነት ጸጋ የሚገኘው በውሃ ውስጥ ብቅ ጥልቅ በማድረግ በሚፈጸመው ገቢር እንጂ አንዳንዶች ከልቦናቸው አንቅተው እንደሚናገሩት ቃለ ወንጌል በመስማት ብቻ የሚገኝ አይደለም ማለት ነው። በጥምቀት የእግዚአብሔር ልጆች ሆነን
መንግስቱንም እንወርሳለን ማለት ነው። ሌላኛው በጥምቀት የሚገኘው ስርየተ ኃጢአት ነው። ኃጢአትን በምታስተሰርይ በአንዲት ጥምቀት እናምናለን እንዳለ ጸሎተ ሃይማኖት ሊቃውንት ቤተ ክርስቲያን ባወጡት አንቀጸ ሃይማኖት ላይ ካሰፈሩት አንቀጽ አንዱ በጥምቀት ስርየተ ኃጢአት እንደሚገኝ ኃጢአትን በምታስተሰርይ በአንዲት ጥምቀት እናምናለን የሚለው ነው። እነዚህ አባቶች በቅዱሳን መጽሐፍ የሰፈረውን በአንዳንድ የቤተ ክርስቲያን ውስጥ ጠላቶች አማካይነት ወደ ቤተ ክርስቲያን ሾልኮ የገባውን የስህተት ትምህርት ለማጥራት እምነትን ለማንጻትና ምዕመናንን ከውዥብር ለመታደግ አንቀጸ ሃይማኖትን ወስነውልናል። ይህ የአበው ውሳኔ መጽሐፍ ቅዱስን መሰረት ያደረገ መሆኑን ከብዙ ማስረጃዎች የምንገነዘበው እውነታ ነው። ለምሳሌ ያህል በድንቅ አጠራሩ ለአገልግሎት የተጠራው ቅዱስ ጳውሎስ ከኃጢአቱ ይነጻ ዘንድ አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ መባሉን አስተውሉ። የሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ሐዋርያው ቅዱስ ጴጥሮስ በበዓለ ሀምሳ ተሰብስበው ለነበሩት በትምህርቱ ልቦናቸው በተነካ ጊዜ ምን እናድርግ ብለው ሲጠይቁት የመለሰላቸው ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ብሏቸው ነበር። ይህ ታዲያ ከሌላ በረት ለመጡ በጎች እንጂ በበረቱ ተወልደው በበረቱ ላደጉት በጎች እንዳልሆነ ግልጽ ነው። በኢየሱስ ክርስቶስም ተጠመቁ ማለቱ የእርሱን የባህሪ አምላክነት ለመግለጽ እና ዓለም እንዲቀበለው ለማስተማር እንጂ ጥምቀት መፈጸም የሚገባው በሥላሴ ስም መሆኑን ጌታችን ራሱ አስተምሮናል። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ወደ አምን በሐቲ ጥምቀት ለስርየተ ኃጢአት በሚለው ንባብ ውስጥ ያለችው ስርየት ኃጢአት የምትል ነባር ኃጢአት አመልካች ሐረግ የምታመለክተው ካደጉና ከጎለመሱ በኋላ ተምረው አምነው አምክሮ ወይም የፈተና ጊዜ ያልፈው ለጥምቀት ክርስትና የበቁ ንዑስ ክርስቲያኖችን እንጂ ሕፃናት ወይም ጥንተ አብሶት የሚያመለክት አይደለም። ሌላኛው በጥምቀት ከምናገኛቸው ነገሮች አንዱ ክርስቶስን መምሰል ነው። ጥምቀት ክርስቶስን በሞቱ የምንመስልበትና በትንሣኤው የምንተባበርበት ነው እንዳለ ሮሜ ምዕራፍ 6 ቁጥር 3 ላይ ሐዋርያው ቅዱስ ጳውሎስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችሁ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን በማለት በሮሜ ምዕራፍ 6 ቁጥር 3 ላይ በጥምቀት ክርስቶስን እንደምንመስለው ተናግሯል። ማጥመቅ በፈሳሽ ውሃ ነው። ጥልቅ ውሃ በማይገኝበት ጊዜ ግን ውሃ በሞላበት ገንዳ እንደሚፈጸም ይነገራል። ይህም ካልሆነ ውሃ ቀድቶ የተጠማቂውን መላ አካል ውሃውን እንዲያገኙ በማድረግ በእጁ እየታፈኑ ያጠምቁታል ማለት ነው። በጥምቀት ጊዜ የተጠማቂው አካል በውሃ እንዲያጠልቅ መደረጉ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን የሚለውን በገቢር ለመግለጽ እንደሆነ ሊቃውንት ቤተ ክርስቲያን ይናገራሉ። እንዲሁም ተጠማቂው ከውሃ ውስጥ ብቅ ማለቱ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር ሥራ በማመናችሁ ከእርሱ ጋር ተነሳችሁ ያለውን እንዲሁ በድርጅት ለማሳየት እንደሆነ ሊቃውንት ቤተ ክርስቲያን ይናገራሉ። አጥማቂው ካህንም አጥምቀ አጥምቂ በስመ አብ አጥምቂ በስመ ወልድ አጥምቀ በስመ መንፈስ ቅዱስ እያለ 3 ጊዜ ብቅ ጥልቅ እያደረገ ድርጅቱን 3 ጊዜ መፈጸሙ በሥላሴ አንድነትና ሦስትነት አምኖ
መጠመቁ ለማጠየቅ ነው። እንዲሁም የጌታን ሶስት ማለት ሶስት ሌሊት በመቃብር አድሮ መነሳቱን ተጠማቂዎችም ኋላ በትንሣኤ ዘጉባኤ ንቃ መዋቲ የሚለውን አዋጅ 3 ጊዜ በሚታወጅበት ጊዜ በቃዋሚ አካል በምትናገር አንደበት ከራስ ጠጉራቸው እስከ እግር ጥፍራቸው ከቁጥር ሳይጎድል ከሰውነታቸው ሳይከፈሉ ወንድ በአቅመ አዳም ሴት በአቅመ ሔዋን መነሳታቸውን ለማዘከር ነው ማለት ነው። ጥምቀት የክርስቶስ አካል መሆናችን የሚረጋገጥበት እንደሆነ በገላትያ ምዕራፍ 3 ቁጥር 27 ላይ ይናገራል። በዘመነ ብሉይ የአብርሃም ወገኖች የአብርሃም ልጆች መሆናቸውን ይረጋገጥ የነበረው በግዝረት ነበር። ግዝረት በኦሪት የእግዚአብሔር ሕዝብ መለያ ነበር። ያልተገረዘ ሁሉ ከሕዝቡ ተለይቶ እንዲጠፋ የእግዚአብሔር ትእዛዝ ነበር። ዘፍጥረት ምዕራፍ 17 ላይ ብርሃነ ዓለም ቅዱስ ጳውሎስም በአምሳልነት ሲፈጸም የኖረው ግዝረት በዘመነ ሐዲስ በጥምቀት መተካቱን በክርስቶስ ገዛሪነት የኃጢአትን ሕዋስ ሰንኮፍ ቆርጦ በመጣል ሰው ሰራሽ ያይደለ ግዝረትን የተገረዛችሁበት በጥምቀት ከእሱ ጋር ተቀበራችሁ፣ ከሙታን ለይቶ ባስነሳው በእግዚአብሔር ረዳትነትም በሃይማኖት ከእሱ ጋር ለመኖር በእሷ ተነሳችሁ በማለት አበክሮ ያስገነዝባል ማለት ነው። ስለዚህ ግዝረት ለሕዝበ እግዚአብሔር የአብርሃም የቃል ኪዳን ተሳታፊዎች የመሆናቸው መለያ ምልክት እንደነበረ ሁሉ ጥምቀት ደግሞ በጌታ በኢየሱስ ክርስቶስ ለሚያምኑ ሁሉ የጸጋው ግምጃ ቤት ከሆነችው ቅድስት ቤተ ክርስቲያን የሚገኘው ጸጋ ተሳታፊ ያደርጋቸዋልና ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል በማለት ሐዋርያው ቅዱስ ጳውሎስ እንደተናገረው በጥምቀት ከእግዚአብሔር ጋር አንድ እንሆናለን ማለት ነው። ሌላኛው የምንመለከተው ነጥብ የጥምቀት አይነቶች ምንድን ናቸው ወይም ደግሞ እነማን ናቸው የሚለው እናያለን። ከጥምቀት አይነቶች ውስጥ አንዱ የንስሐ ጥምቀት ነው። የንስሐ ጥምቀት ልጅነትን ላገኙ ሰዎች ሕይወት ፈተና ለሚደርስባቸው ድካምና ጉስቁልና ፈውስ እንዲሆን የሚሰጥ ሊደጋገም የሚችል የጥምቀት አይነት ነው። ቅዱስ ዮሐንስ መጥምቅ ያጠምቀው የነበረው ጥምቀት የንስሐ ጥምቀት ማሳያ ነው። ምንም እንኳ ዮሐንስ ጥምቀትን ያጠምቅ የነበረ ቢሆንም የዮሐንስ ጥምቀት ልጅነትን የምታሰጥ ጥምቀት አልነበረችም። ሌላኛው የልጅነት ጥምቀት ነው። አስቀድመን በስጋ ከእናትና አባታችን በዘር በሩካቤ እንደተወለድንና የስጋ ልጅነት እንዳገኘን ሁሉ በማየ ገንቦ ስንጠመቅ ከአብርሃ ከመንፈስ ቅዱስ እንወለዳለን። የልጅነት ጥምቀት በምን ይፈጸማል ያልን እንደሆነ ልጅነትን የምታሰጠዋ ጥምቀት አንዲት ናት። ኤፌሶን ምዕራፍ 4 ቁጥር 4 ላይ እንደተገለጸችው ነገር ግን በ3 ዋና ዋና መንገዶች ልትፈጸም ትችላለች ይላል። አንደኛ የውሃ ጥምቀት ነው። ካህናት አማካኝነት በተጸለየበት ውሃ ውስጥ በሥላሴ ስም ተጠምቀን በመንፈስ ቅዱስ ግብር ከእግዚአብሔር የምንወለድበት ምስጢር ነው። ጥምቀት የእግዚአብሔር ቸርነት መገለጫ ነውና ይህ መንፈስ ቅዱስ ጥምቀት ማለት ደግሞ በውሃ ሳንጠመቅ እግዚአብሔር በፈቃዱ ጸጋውን በመላክ የሚሰጠን ልደት ነው። ለዚህም ምሳሌ የሚሆነ ቅዱሳን ሐዋርያት የተጠመቁበት ጥምቀት ነው። የሉቃስ ወንጌል ምዕራፍ 3 ቁጥር 16 እንዲሁም የሐዋርያት ሥራ ምዕራፍ 1 ቁጥር 5 ላይ የሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ 4 የተገለጸው ነው። በሶስተኛ ደረጃ የደም ጥምቀት ሲሆን ይህ የሰማዕታት የጥምቀት አይነት ነው። ጥምቀት እንዴት ይፈጸማል ያለ እንደሆነ ጥምቀት የሚፈጸመው ተጠማቂው ንዑስ ክርስቲያን ከሆነ መሰረታዊ የሃይማኖት ትምህርቶችን ተምሮ
እምነቱ የተመሰከረለት መሆን አለበትና ሕፃናት የሆኑ እንደሆነ ግን ለሕፃናቱ የክርስትና እናት አባት ሊሆኑ የመጡት ሰዎች ለሕፃናቱ እምነት መስክረውላቸው እንዲጠመቁ ይደረጋል። በሚጠመቁበት ጊዜም በውሃ ውስጥ 3 ጊዜ ብቅ ትልቅ ማለት አለባቸው። የክርስቶስ ሞትና ትንሣኤ ምሳሌ ነውና። ስመ ክርስትና የክርስትና ስም መሰየም አለበት። ስም አንድ ሰው ከሌላው ተለይቶ የሚታወቅበት ነው። ሰው ከእናትና አባቱ ሲወለድ ስም እንደሚወጣለት ሁሉ በጥምቀት ከውሃና ከመንፈስ ቅዱስ ሲወለድም ስም ይወጣለታል። ስለዚህ አንድ ክርስቲያን 2 አይነት ስሞች ሊኖሩት ይችላሉ ማለት ነው። አባትና እናት የሚያወጡለት ስም የተጸውዖ ስም ይባላል። በጥምቀት ጊዜ የሚወጣለት ስም ደግሞ የክርስትና ስም ይባላል። በጥምቀት ሀብተ ወልድና ስመ ክርስትና ይገኝበታልና በክርስቶስ የሚያምን ሰው ክርስቲያን ሲባል እምነቱ ደግሞ ክርስትና ይባላል። ክርስቲያን ማለት የክርስቶስ ወገን የሆነ ማለት ነውና ማለት ነው። ሌላኛው ለጥምቀት የተወሰነ ዕድሜ አለው ወይ ነው። በሐዋርያት ስብከት ያመኑ በማንኛውም የዕድሜ ክልል የሚገኙ ሁሉ ይጠመቁ ነበር። በኋላ ግን ወላጆቻቸው ሊያስተምሯቸው ቃል እየገቡ ልጆቻቸውን ወንዶችን በ40 ቀን ሴቶችን በ80 ቀናቸው ማጥመቅ ተጀመረ። ለዚህም መሰረቱ የእስራኤል ልጆች በተወለዱ ወንድ በ40 ሴት በ80 ቀናቸው ወላጆቻቸው መባ ስጦታ ይዘውላቸው ወደ ቤተ ክርስቲያን እየሄዱ በእስራኤልነት የዜግነት መዝገብ እያስመዘገቡ የተስፋዋ ምድር ከናን ባለመብቶች ወራሾች ያደርጓቸው እንደነበረ በዘሌዋውያን ምዕራፍ 12 ቁጥር 1 ላይ ይናገራል። ስለዚህ አዳም በተፈጠረ በ40 ቀኑ ሔዋን በተፈጠረች በ80 ቀኗ ወደ ርስታቸው ገነት እንደገቡ ሕፃናትን በ40ና በ80 ቀናቸው ተጠምቀው የሰማያዊ ኢየሩሳሌም አምሳል ወደ ሆነችው ወደ ቤተ ክርስቲያን ይገባሉ ማለት ነው። ሌላኛው የክርስትና አባትና እናት የሚሉት እንመለከታለን። በ40ና በ80 ቀናቸው ለሚጠመቁ ሕፃናት ስለ እምነታቸው ባለው ነገር ሁሉ ኃላፊነት የሚወስዱ የክርስትና አባትና እናት እንዲኖራቸው ያደረጉት በ4ኛው መቶ ክፍለ ዘመን የነበረው ቤተ ክርስቲያናችን የመጀመሪያው ኤጲስቆጶስ አባ ሰላማ ከሳቴ ብርሃን እንደሆኑ ቅዱሳት መጻሕፍት ይናገራሉ። ዓላማው መንፈሳዊ ዝምድና በልጅነት ማጠናከሪያ መንገድ እንደሆነ ይነገራል። በአበልጅነት የተዛመዱ ሰዎች በጋብቻ መዛመድ አይችሉም። በስጋ የተዛመዱ ከ7ኛው የዝምድና ሐረግ በኋላ መጋባት የሚፈቅድ ሲሆን በአበልጅ ግን የተዛመዱ ግን የቁጥር ገደብ የለውምና ፈጽሞ መጋባት አልተፈቀደላቸውም ይላል። ይህም የሚያሳየን ከስጋ ዝምድና ይልቅ ክብር የሚሰጠው ለመንፈሳዊ ዝምድና መሆኑን ነው ማለት ነው። ሌላኛው በስመ ክርስትና ጊዜ የሚያስፈልግ አንደኛው ማተብ ነው ወይም ክር ማሰር ነው። ማተብ የሚለው ቃል አተበ ካለው የግስግስ የተገኘ ቃል ሲሆን ትርጉሙ አመለከተ ማለት ነው። ስለዚህ ማተብ ማለት ምልክት ማለት ነው። በሃይማኖት አምነው ለተጠመቁ ክርስቲያኖች የሚሰጥ ምልክት መታወቂያ ወይም ማተም ነው። ስለ ማተብ በመጽሐፍ ቅዱስ የተለያዩ ምሳሌዎች ተጠቅሰዋል። በብሉይ ኪዳን የነበሩ አባቶች ለእምነታቸው መግለጫ ምልክት ነበራቸው። ለምሳሌ ለአበ ብዙኃን ለአብርሃም ግዝረት ተሰጥቶት ነበር። ማተብ ክርስቶስ በገመድ መታሰሩን መጎተቱን የሚያስታውስ ምልክት ነውና ማተብ በ3 አይነት ቀለም መሆኑ ደግሞ የሶስትነት የሥላሴ ምሳሌ መሆኑን ያሳየናል። 3ቱ ክሮች በአንድ ተገምደው መሰራታቸው የአንድነት ምሳሌ ነው። ክርስቲያን ማተብ በማሰሩ ስለ ክርስቲያንነቱ ሳያፍር ይመሰክርበታል። አጋንንትን ድል ይነሳበታል። ተጸልዮበት ተባርኮ የሚታሰር ነውና ከቤተ ክርስቲያን በረከት ረድኤት ያገኝበታል ማለት ነው።
እንዲሁም የሚታይ አገልግሎት የማይታይ ጸጋ ይገኝበታል። በምስጢረ ጥምቀት የሚታይ አገልግሎት ተጠማቂው ውሃ ውስጥ ብቅ ጥልቅ ሲል ስርዓተ ጸሎት ሲከናወን፣ ተጠማቂው ነጭ ልብስ ሲጎናጸፍ፣ ማተብ ሲታሰርለት፣ ይህም በዓይናችን ልናየው የምንችለው ስርዓት ነው። በምስጢረ ጥምቀት የሚገኝ የማይታይ ጸጋ ደግሞ ውሃውን ወደ ማየ ገንቦነት ሲለውጥ፣ ተጠማቂው እግዚአብሔር ልጅነትን ሲያገኝ፣ የመንፈስ ቅዱስ ጸጋን፣ ንጽህናን፣ ቅድስናን ገንዘብ ሲያደርግ የማይታይ ጸጋዎች ናቸው ማለት ነው። በምስጢረ ጥምቀትም በሚታይ አገልግሎት የማይታይ ጸጋ የሚገኝበት ልዩ ምስጢር እንደሆነ ሊቃውንት ቤተ ክርስቲያን ይናገራሉ። በአጠቃላይ ምስጢረ ጥምቀት ከስጋ የተወለደ ሰው ዳግመኛ ከውሃና ከመንፈስ ቅዱስ ተወልዶ የእግዚአብሔርን የጸጋ ልጅነት የሚያገኝበት ታላቅ ምስጢር ነው። ይህም ምስጢር ከሌሎች ምስጢራተ ቤተ ክርስቲያን ቀዳሚ ስለሆነ የክርስትና በር፣ የክርስትና መግቢያ ይባላል ማለት ነው። ጌታችን አምላካችን መድኃኒታችን ክርስቶስ ምስጢረ ጥምቀትን ራሱ ተጠምቆ አርያ በመሆን ጥምቀት ለመዳን አስፈላጊ መሆኑን በማስተማር እንዲሁም ሐዋርያቱን እንዲያጠምቁ በማዘዝ ምስጢረ ጥምቀትን መስርቶልናል። በዚህ መሰረት በሥላሴ ስም የተጠመቀ ሰውም አምላኩ ክርስቶስ እምነቱ ክርስትና፣ ማንነቱ ክርስቲያን፣ እናቱ ቤተ ክርስቲያን ይሆናሉ ማለት ነው። ስለዚህም ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ምስጢረ ጥምቀትን የእምነት መሰረት በመሆኑ ከአምስቱ አዕማደ ምስጢራት ተፈጻሚ ምስጢር በመሆን ከሰባቱ ምስጢራተ ቤተ ክርስቲያን በመመደብ ታላቅ ቦታ ትሰጠዋለች ማለት ነው። የሰው ልጅ ሁሉ አምኖና ተጠምቆ በቀናችው የሃይማኖት መንገድ ተጉዞ ዘላለማዊ ሕይወትን ይወርስም ዘንድ የሕይወትን ቃል ትመግባለች። በጥምቀት ከማይጠፋ ዘር የወለደን በሞቱና በትንሣኤው እንመስለው ዘንድ ተጠመቁ ያለ የቅዱሳን አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ በጥምቀት የተሰጠንን የልጅነት ጸጋ ይጠብቅልን ዘንድ ቅዱስ ፈቃድ ይሆንልን። ለዚህ ጸጋ ያልበቁትን ወደ እግዚአብሔር መንግሥት መግቢያ ያመጣልን ዘንድ የአብ የወልድ መንፈስ ቅዱስ ፈቃዱ ይሆንልን። አነሳስቶ ላስጀምረን አስጀምሮም ላስፈጸመ ለሉ እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለእሱ ይሁን። አነሳስቶ ላስጀምረን አስጀምሮም ላስፈጸመ ለሉ እግዚአብሔር ክብር ምስጋና ለእሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።